ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንኳን ወደ ቻናሌ በደህና መጣችሁ። ዛሬ ይዤላችሁ የቀረብኩት መረጃ እመኑኝ ከዚህ በፊት ስለ እስር ቤት የነበራችሁን ሐሳብ ሙሉ በሙሉ የሚቀይር ምናልባትም አንገታችሁን በፍጥነት ነቅንቃችሁ ይሄ ሊሆን አይችልም ብላችሁ እንድትሉ የሚያደርግ ነው። እስር ቤት ስሙ ራሱ በአይምሯችን ውስጥ የሚከስትብን ምስሎች አሉ። ቀዝቃዛ የብረት ዘንጎች፣ ጠባብ የተጨናነቁ ክፍሎች፣ አስፈሪ ጥበቃ ማማዎች፣ ጨለማ፣ የኑሮ አስቸጋሪነት፣ ተስፋ መቁረጥ ይህን ነው በአብዛኞቻችን የምናስበው። ግን ቆይ እስኪ ለአንድ አፍታ ይህንን ሁሉ እርሱትና ዛሬ ላሳያችሁ የምፈልገው ከዚህ ሁሉ አስተሳሰብ ፍጹም የተለየ ዓለምን ጉድ ያሰኘ የዜና አውታሮች መነጋገሪያ የሆነ አንዳንዶች በቀልድ አንዳንዶች በእውነት የቅንጦት ሆቴል ወይንስ ማረሚያ ቤት ነው ብለው የሚጠይቁት አስደማሚ ስፍራ ነው። መድረሻችን የሰሜን አውሮፓ ውብ ሀገር ኖርዌይ ናት። ኖርዌይ ለየት ባለና እጅግ ሰብአዊነት በተሞላው የማረሚያ ቤት ስርዓቷ ትታወቃለች። በተለይም ደግሞ ዛሬ በማስቃኛችሁ በዓለም ላይ እጅግ ቅንጡ እጅግ ዘመናዊና ምናልባትም እጅግ ሰብአዊ ተብሎ የሚነገርለት ሃልደን ፌንግሰል ወይንም የሃልደን ማረሚያ ቤትን ነው። አንዳንዶች የዓለማችን ሰብአዊ እስር ቤት ሲሉት፣ ሌሎች ደግሞ ትንሽ ፈገግ ብለው ባለሰባት ኮከብ እስር ቤት ይሉታል። እስኪ ይህንን አስገራሚ ስያሜ ያገኘው ለምን እንደሆነ አብረን በጥልቅ እንቃኛለን። ሃልደን ማረሚያ ቤትን ስታዩት መጀመሪያ የሚመጣላችሁ ሀሳብ ይሄ እስር ቤት ነው የሚል ነው። ከውጭ ስታዩት ዘመናዊ ዩኒቨርሲቲ ወይንም የምርምር ማዕከል ይመስላል። ግን ውስጡን ስትመለከቱት የበለጠ ትገረማላችሁ። የግል ክፍሎቹ የቅንጦት ሆቴሎችን የሚወዳደሩ ናቸው። እያንዳንዱ እስረኛ የራሱ የግል ክፍል አለው። ክፍሎቹ ዝም ብለው አይደለም። ልክ እንደ መለስተኛ የሆቴል ክፍል ቲቪ፣ ትንሽ ፍሪጅ፣ ዘመናዊ የቤት ዕቃ፣ ምቹ አልጋና ከሁሉም በላይ ደግሞ የግል የመታጠቢያ ሻወር አላቸው። መስኮቶቻቸውም ትላልቅ ሆነው የተሰሩ ብዙ የተፈጥሮ ብርሃንን ንጹህ አየር እንዲያስገቡና የእስረኞችን ስነ ልቦና እንዲያሻሽሉ ታስቦ የተገነባ ነው። የብረት ዘንጎች እዚህ ቦታ በብዛት አይታዩአችሁም። እንደ ቤተሰብ የጠበቀ ግንኙነት። በጣም ከሚያስደንቅ ነገሮቹ አንዱ በጠባቂዎቹና በእስረኞቹ መካከል ያለው ግንኙነት ነው። እነዚህ ጠባቂዎች እስረኞቹን እንደ ባላንጣ ሳይሆን እንደ ወዳጅ፣ አንዳንዴም ደግሞ እንደ ቤተሰብ ነው የሚተያዩት። አብረው ይጫወታሉ፣ ስፖርት ይሰራሉ፣ ምግባቸውን በጋራ በአንድ ጠረጴዛ ላይ ይበላሉ። ዓላማውም ታራሚዎች ብቸኝነት ተሰምቷቸው ራሳቸውን እንዳያስጨንቁ፣ ሰላም እንዲሰማቸው ለማድረግ ነው። ከባድ ወንጀል የፈጸሙ ነፍሰ ገዳዮች ሳይቀሩ ምቹ ኑሮ ይኖራሉ። ባለሰባት ኮከብ ሆቴል እየተባለ የሚጠራው ይህ እስር ቤት የተገነባው በጫካ ውስጥ ሲሆን እንደ ቤተ ክርስቲያን፣ ሆስፒታል፣ ቤተ መጻሕፍት፣ ጂም፣ የእግር ኳስ ሜዳና የሙዚቃ ስቱዲዮ መገልገያዎች አሉት። በእስር ቤት ውስጥ 250 እስረኞች ሲኖሩ 350 ጠባቂዎች ያገለግሏቸዋል። ጠባቂዎቹ በአብዛኛው መሳሪያ አይዙም። ከግማሽ በላይ የሚሆኑት ደግሞ ሴቶች ናቸው። ይህም በእስረኞቹ ላይ ጫና እንዳይፈጠር ታስቦ ነው። ይህ እስር ቤት ለሰብአዊነት እስር አያያዝ እንደ ዓለም አቀፍ አርአያ ይቆጠራል። ታዲያ ኖርዌይ ለምን እንደዚህ አይነት ማረሚያ ቤቶችን ትገነባለች? ሚስጥሩ ያለው በፍልስፍናዋ ላይ ነው። የኖርዌይ የማረሚያ ቤት ስርዓት ዋና ዓላማው በቀል ወይንም ቅጣት አይደለም። ይልቁንም ዓላማው ያተኮረው ሙሉ በሙሉ መልሶ ማቋቋም ወይንም ሪሃቢሊቴሽን ላይ ነው። ዋናው ሀሳብ አንድ ሰው ጥፋት አጥፍቶ ወደ ማረሚያ ቤት ሲገባ ዋናው ግቡ ከዚያ ሲወጣ የተሻለ ዜጋ፣ የተሻለ ጎረቤት ሆኖ ወደ ማህበረሰቡ እንዲቀላቀል ማስቻል ነው። በኖርዌይ ህገ መንግስት መሰረት አንድ ሰው የፈጸመው ወንጀል የቱንም ያህል የከፋ ቢሆንም ሊፈረድበት የሚችለው ከፍተኛ የእስር ቅጣት 21 ዓመት ብቻ ነው። ይህ የሚያሳየው የሰው ልጅ የመለወጥ አቅም ላይ ያለውን እምነትና የዘላለም እስራትን እንደ መፍትሄ አለማየቱን ነው። እስረኛው የቅጣት ጊዜውን ሲጨርስ ወንጀል ወደማይደግምበትና ለህብረተሰቡ ጠቃሚ ወደሚሆንበት ህይወት እንዲመለስ መርዳት ነው። የጋራ መጠቀሚያ ስፍራዎች ከ10 እስከ 12 የሚሆኑ ታራሚዎች ዘመናዊ ወጥ ቤትና መመገቢያ፣ መዝናኛ ሳሎኖችን ይጋራሉ። በእነዚህ ቦታ ላይ ምግባቸውን በጋራ ያዘጋጃሉ፣ ቴሌቪዥን ይመለከታሉ፣ ይወያያሉ። ይህም ጥቅሙ ማህበራዊ ግንኙነት ክህሎታቸውን እንዲያዳብሩ ይረዳቸዋል። ማረሚያ ቤቱ በአረንጓዴ ተክሎችና በደን የተከበበ ነው። በግቢ ውስጥ የተለያዩ የጥበብ ስራዎችና ቅርጻ ቅርጾች ይታያሉ። ይህም አካባቢው ከእስር ቤት ይልቅ የመረጋጊያ ስፍራ እንዲመስልና የታራሚዎችን የስነ ልቦና ጤንነት እንዲደግፍ ታስቦ የተገነባ ነው። በሃልደን ያለው የዕለት ተዕለት ህይወት በተቻለ መጠን ከውጭ ዓለም ጋር እንዲመሳሰል የተደረገ ሲሆን ታራሚዎች ዝም ብለው አይቀመጡም። የተለያዩ የሙያ ስልጠና እንደ እንጨት ስራ፣ ምግብ ዝግጅት፣ መካኒክነትና የትምህርት ፕሮግራሞች ይሰጣሉ። ታራሚዎች በእነዚህ ስራዎች ሲሳተፉ በቀን አነስተኛ ክፍያ ወይንም በቀን እስከ $5 ያገኛሉ። ይህም የተደረገው የስራ ዋጋን እንዲረዱና ለወደፊት ህይወታቸው እንዲዘጋጁ እንዲያግዛቸው ነው። ታራሚዎቹም ከቤተሰቦቻቸውና ከወዳጆቻቸው ጋር መልካም ግንኙነት እንዲኖራቸው ይበረታታሉ።
መደበኛ የመጠየቂያ ሰዓቶችና የግል ስልክ ግንኙነቶች ይጠቀማሉ። ታዲያ ይህ ሁሉ ጥረት ውጤት አስገኝቷል። ኖርዌይ በአውሮፓ ብቻ ሳይሆን በዓለም ላይ እጅግ ዝቅተኛ ከሚባሉ የወንጀል ድግግሞሽ መጠን ካላቸው ሀገራት አንዷ ስትሆን ይህ ማለትም ከእስር ቤት የተፈቱ ሰዎች ተመልሰው ወንጀል የመፈጸም እድላቸው በጣም አነስተኛ ነው ማለት ይቻላል። ብዙዎችም ይህንን ስኬት ከሰብአዊ የእርምት ስርዓት ጋር ያያይዙታል። ታራሚዎች ክህሎት ይዘው የስራ ልምድ አግኝተውና የተሻለ የስነ ልቦና ዝግጅት አድርገው ስለሚወጡ ወደ ማህበረሰቡ ሲመለሱ ስኬታማ የመሆን እድላቸው ከፍ ያለ ነው። በተጨማሪም የኖርዌይ እስር ቤት የነበሩ ዜጎቿን መልሶ ለማቋቋም ሰፊ ድጋፍ ታደርጋለች። ከእስር ቤት ሲፈቱም የመኖሪያ ቤት፣ የስራ ፍለጋ እርዳታና የገንዘብ ድጋፍ የመሳሰሉ ፕሮግራሞችን ትሰጣለች። እርግጥ ነው ይህ ስርዓት ያለ ትችትና ያለ ወቀሳ አላለፈም። ዋነኛው ትችት የሚነሳው ከወጪ ጋር በተያያዘ ነው። እንደዚህ አይነት ዘመናዊና ሁሉን ያሟላ ማረሚያ ቤት መገንባትና ማስኬድ ከፍተኛ በጀት ይጠይቃል። አንዳንዶች ይህን ገንዘብ ለሌሎች ማህበራዊ አገልግሎቶች ቢውል ይሻላል ይላሉ። ሌሎች ደግሞ በተለይ ከባድ ወንጀል የፈጸሙ ሰዎች እንደዚህ አይነት ምቾት ውስጥ መኖራቸው ተገቢ ቅጣት አይደለም ሲሉ ይከራከራሉ። እስር ቤት ነው ወይንስ የእረፍት ጊዜ ማሳለፊያ የሚል ጥያቄዎችንም ያነሳሉ። የኖርዌይ ሃልደን ማረሚያ ቤት የማረሚያ ስነ ስርዓት ምን ሊመስል እንደሚችል ፍጹም የተለየ እይታ ይሰጠናል። በቀልና ቅጣትን መሰረት ካደረጉ ስርዓቶች በተቃራኒ ሰብአዊነትን፣ ክብርንና መልሶ ማቋቋምን በማስቀደም ወንጀልና ወንጀለኛነትን በዘላቂነት ለመቀነስ የተለየ መንገድ እየተከተለች ነው። ውጤቱም ዝቅተኛ የወንጀል ድግግሞሽ መጠን ለዚህ አካሄድ ውጤታማነት ምስክር ሲሆን ይህ ስርዓት ውድ ቢሆንም ኖርዌይ ያደረገችው ተግባር ለረጅም ጊዜ ጥናት ሲደረግበት ወንጀልን በመከላከልና ዜጎችን ወደ ምርታማነት በመመለስ የሚገኘው ጥቅም ከወጪው እንደሚበልጥ ነው የተገለጸው። የሃልደን እስር ቤት ፍልስፍናም እስረኞች እንደጠፉ ወይንም እንደተጣሉ ሳይሆን አሁንም የማህበረሰቡ አካል እንደሆኑና ለወደፊትም የተሻለ ህይወት መዘጋጀት እንደሚችሉ ማሳሰብ ነው። ይህ የኖርዌይ ማረሚያ ቤት ስነ ስርዓት አካሄድ ትክክል ነው ብላችሁ ታስባላችሁ ወይንስ ቅንጦት የበዛበትና ለወንጀለኞች የማይመከር ነው ትላላችሁ? ሀሳብ አስተያየታችሁን ከታች በኮሜንት መስጫው ላይ በነጻነት አካፍሉኝ። ስለተከታተላችሁኝ ከልብ አመሰግናለሁ። የዛሬ ቪዲዮ ጠቃሚና አዲስ መረጃ እንዳስጨበጣችሁ ተስፋ አደርጋለሁ። ቪዲዮን ከወዳችሁት ላይክ በማድረግ ለጓደኞቻችሁ ሼር በማድረግና ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። በቀጣይ በአዲስና በአስገራሚ ቪዲዮ እስከምንገናኝ ቸር ቆዩልኝ።